በጅቡቲ ጎዳናዎች ከ15000 በላይ ኢትዮጵያውያን ህፃናት እንደሚገኙ ተነገረ። ህፃናቱ ከሀገር የወጡት በህገወጥ መንገድ ነው ተብሏል። ይህን የሰማነው ከሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ሚኒስቴሩ በህገወጥ መንገድ ከኢትዮጵያ ወጥተው በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያውያንን ወደ ሀገር በመመለሱ የተቻለኝን ሁሉ እያደረግኩ ነው ብሏል። ለዚህም ከዓለም አቀፉ የስደተኞች ድርጅትና ከሚመለከታቸው ጋር እየሰራው ነው ሲል ተናግሯል። በጅቡቲ ባለው የኢትዮጵያ ኤምባሲ በኩል ህፃናቱ በምን ሁኔታ ላይ እንዳሉ መረጃ ይሰበሰባልም ተብሏል። በተለያየ ጊዜ ከሀገር የወጡ የበዙ ህፃናትም በድንበር ወደ ሀገር መመለስ ስራ ሲሰራ እንደቆየም ተነግሯል። ይህንን የነገሩን በሴቶችና ማህበራዊ ጉዳይ ሚኒስቴር የህገ ወጥ ሰዎች ዝውውር መከላከልና የተመላሽ ዜጎች ጉዳይ መሪ ስራ አስፈጻሚ አቶ ደረጀ ተግበሉ ናቸው። ከጅቡቲ በተጨማሪ በየመንም በርካታ ህጻናት እንደሚገኙ ኃላፊው አስረድተዋል። እነዚህ ህጻናት ጾታዊና የተለያዩ ጥቃቶች እንደሚፈጸሙባቸው አንስተዋል። ህገ ወጥ አዘዋሪዎች ህጻናቱን ለአሸባሪነትና ለውትድርና ጭምር እንደሚመለምሏቸውም አቶ ደረጀ ተናግረዋል። ከዚህ በተጨማሪ ከህጻናቱ የተለያዩ የሰውነት ክፍሎችም እንደሚወሰዱ ተነግሯል። ምስራቅና ምዕራብ ሐረርጌ እንዲሁም አፋር አካባቢዎች ህጻናቱ ከሚወጡባቸው ድንበሮች መካከል የተጠቀሱ ቦታዎች ናቸው። ለምሳሌ ከ14 ዓመት ጀምሮ ኢትዮጵያኖች ይፈልሳሉ። በርካታ ህጻናት ይወጣሉ። ኦርደርን ተናርከው ለምሳሌ በምስራቅ ሐረርጌ በኩል ምስራቅ ሐረርጌ ምዕራብ ሐረርጌ በኩል የድሮ ባቡር መስመሮች ሁሉ የሚሰሩበት ሁኔታ አለ። እዛ ላይ ተንጠልጥለው እንዲሁ በአጋጣሚ የሚወጡ አሉ። ዝም ብሎ ሳያውቁት የት እንደሚሄዱ በጅቡቲ በእንትን በኩል በአፋር በኩል የሚወጡ አሉ። በድሬዳዋ አድርገው የሚወጡ አሉ። አሁን ጅቡቲ ላይ ከ15000 በላይ ህጻናት ጎዳና ላይ ያሉ ኢትዮጵያውያን እንደዚህ ሄደው ግን መሀል ላይ ቀሩ ማለት ነው። እዛ ጅቡቲ ውስጥ እንደዚሁ የቀሩ እንደገና ደግሞ ከየመን ላይ እንደዚሁ በርካታ አቋርጠው ከገቡ በኋላ ደግሞ እዛ የመን ውስጥ የተያዙ ህጻናት አሉ። እነኚህ ለአሸባሪዎችነት ምልመላ የሚመለምሏቸው ናቸው። ግማሾቹ ትድርና ይፈልምሏቸዋል። ከሰውነታቸው ክፍል ውስጥ መሰረቅ፣ እነዚህ አይነት ሴክሹዋሊ አቢዩዝ ይደረጋሉ። ወንዶቹም ህጻናቶች ሴቶች እና ለከፍተኛ ውስብስብ የሆነ ችግር ውስጥ ያስገባቸዋል ህጻናት ሲሆኑና እነኚህ አይነት ህጻናትን ቶሎ ማምጣት መድረስ ያስፈልጋልና መንግስት በተለይ ከዓለም አቀፉ የፍልሰት ድርጅት ጋር በመተባበር በርካታ ህጻናትን አምጥቷል። አሁንም በተለይ ከሳውዲ አሁን የመጡ ወደ 10000 ይደርሳሉ። ሌሎችንም ህጻናት እያመጣን ያለው ህጻናቱ ድንበር ሲያቋርጡ ወዴትና ለምን እንደሚሄዱ በቅጡ የማያውቁበት ሁኔታም አለ ብለዋል። አቶ ደረጀ ባለፉት ዓመታት ከሳውዲ አረቢያ የተመለሱ ህጻናት ቁጥር 10000 ደርሷል ሲሉም ተናግረዋል። ወደ ሀገር የተመለሱትንም ከቤተሰቦቻቸው የማገናኘት ስራ እንደሚሰራ ተነግሯል። ቤተሰቦቻቸው ያልተገኙ እንደሆነ ደግሞ በመጠለያ ጣቢያዎች ማቆየት፣ ባደራ ቤተሰብ፣ በጉዲፈቻና በመሰል አማራጮች ኑሯቸውን እንዲቀጥሉ ይደረጋል ሲሉ ኃላፊው አስረድተዋል። እና እነኚህን ህጻናት አምጥተን የተለያዩ መጠለያ ጣቢያ ውስጥ የማቆየት ቤተሰቦቻቸውን ትሬስ ማድረግ ያስፈልጋል። ቤተሰቦቻቸውን የማፈላለግ ህጻናት ምን ጊዜም ቢሆን የመጀመሪያው አማራጭ ከቤተሰብ ጋር መቆየት ነው የተሻለው አማራጭ ተብሎ የሚታሰበው። ስለዚህ እዛ ከታጣ ብቻ ነው ማቆያ ቦታ ውስጥ እንዲቆዩ የሚደረጉት። ካለዛ ሌላ አማራጭ የህጻናት ድጋፍ ኦልተርኔቲቭ ቻይልድ ኬር የሚባል መመሪያ አለ። በዛ መሰረት ሌሎች አማራጮች ተፈልገውላቸው ወይ አደራ ቤተሰብ የጉዲፈቻ ቤተሰብ ተፈላልጎ ደግሞ የሚሰጡባቸው ሁኔታዎች ይኖራሉ። ቤተሰብ ደግሞ ተፈልጎ ከተገናኙ ጥሩ አማራጭ ተብሎ የሚታሰበው ነው። ከዛ ውጭ ሁሉ ያን ሁሉ አልፈን ስንሄድ ነው በተቋም ውስጥ እንዲያድጉ የሚደረጉት። በኢ መደበኛ መልኩ ከሀገር መውጣት የበዙ ችግሮች እንዳሉት ተናግሯል። የሴቶችና ማህበራዊ ጉዳይ ሚኒስቴር ህብረተሰቡ ይህን አውቆ ኢ መደበኛ ፍልሰትን በመከላከሉ በጋራ እንዲተባበር አሳስቧል።